ተናስተልን ሰላም የተወደዳችሁ 6 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦቹን እነሆ። በኢትዮጵያ ዘላቂ የወል ትርክትን የሚያጸኑ የባህል ልማት ስራዎች እየተከናወኑ ነው። የሲቪል ማህበረሰብ ድርጅቶች የወጣቶችን የምርጫ ተሳትፎ ለማጠናከር የግንዛቤ ስራ እየሰሩ ነው። በአርባ ምንጭ ከተማ የመሰረተ ልማትና የኮሪደር ልማት ስራዎች አካባቢውን ማህበረሰብ ባህላዊ ይዘትና ማንነት በጠበቀ መልኩ እየተከናወኑ ነው። ሩሲያና ቻይና የባለብዙ ዋልታ የዓለም ስርዓት ለመመስረት የሚያስችላቸውን የጋራ ስምምነት ተፈራረሙ የሚለውን ደግሞ ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም ኢትዮጵያ በሀገራዊ ለውጡ ዓመታት ስሟ ከፍ ብሎ እንዲጠራ ያስቻሉ በርካታ የልማት ስኬቶችን አስመዝግባለች። የዚህ ስኬት ባለቤት የሆኑት ጠቅላይ ሚኒስትር አብይ አህመድም በተለያዩ ቦታዎች በአመራር ሰጭነታቸው የተለያዩ ሽልማቶችን ተቀብለዋል። ጠቅላይ ሚኒስትሩ ለዚህ ስኬታቸው ከተለያዩ ዓለም አቀፍ ተቋማትም ትልቅ ክብር ያላቸው እውቅናና ሽልማቶችም እንደዚሁ ተበርክቶላቸዋል። ከስንዴ ልማት እስከ አረንጓዴ አሻራ፣ ከሰው ሰራሽ አስተውሎት እስከ ቱሪዝም የተገኙ ውጤቶች ታዲያ በጠቅላይ ሚኒስትር አብይ አህመድ አመራር ሰጭነት የተከናወኑም ናቸው። ባልደረባችን አለም ይልፉ በጉዳዩ ዙሪያ ተከታዩን ይዛለች። የላቀ ስኬት ራሱን የመግለጥና የዓለምን ትኩረት የመሳብ ተፈጥሮ እንዳለው ሁሉ በጠቅላይ ሚኒስትር አብይ አህመድ መሪነት ኢትዮጵያ ያስመዘገበቻቸው ሁለንተናዊ ድሎች ዛሬም በዓለም አቀፍ መድረኮች በጉልህ እየተደመጡ ይገኛሉ። በቅርቡ የአፍሪካ ህብረት ጠቅላይ ሚኒስትሩን የሰው ሰራሽ አስተውሎት ወይም ኤአይ እና የዲጂታል ጤና ሻምፒዮን አድርጎ መሾሙ ኢትዮጵያ በዲጂታል ትራንስፎርሜሽን ዘርፍ እያሳየችው ላለው መርታ ትልቅ ማረጋገጫ ሆኗል። የሹመት ቀደም ሲል ከተገኙት እንደ የተባበሩት መንግስታት የምግብና እርሻ ድርጅት ወይም ፋኦ የአግሪኮላ ሜዳሊያ፣ የላቀ የአፍሪካ መሪነት ሽልማትና የኢጋድ የቱሪዝም ሻምፒዮናነት እውቅናዎች ጋር ተዳምሮ የኢትዮጵያ የመሪነት ሚና ከሀገር አልፎ አህጉራዊ ተጽዕኖ መፍጠር መጀመሩን የሚያሳይ ሀቅ ነው። የዚህ ስኬት መሰረቱ ደግሞ ኢትዮጵያ ዘግይቶ ከመድረስ ዕዳ ወደ ቀድሞ መድረስ በረከት ለማሸጋገር የተቀመጠው ደፋር ራዕይና በቴክኖሎጂ የታገዘው ዘመናዊ አሰራር ነው። ኢትዮጵያ በአፍሪካ የመጀመሪያውን የሰው ሰራሽ አስተውሎት ኢንስቲትዩት የመሰረተች ሲሆን በዓለም ሁለተኛ የሆነውን የኤአይ ዩኒቨርሲቲን በመገንባት ሂደት ላይ ትገኛለች። ይህ የቴክኖሎጂ አብዮት በመንግስት አገልግሎት አሰጣጥ ላይም ተጨባጭ ለውጥ በማምጣት ከ476 በላይ ተቋማትን አገልግሎት በአንድ ማዕከል በማስተባበር ቢሮክራሲያዊ እንቅፋቶችን መቅረፍ ችሏል። ከ41 ሚሊዮን በላይ ዜጎች የፋይዳ ብሔራዊ መታወቂያ ባለቤት መሆናቸውና የሞባይል ገንዘብ ተጠቃሚዎች ቁጥር መጨመርም ኢትዮጵያ ወደ ዲጂታል ኢኮኖሚ እያደረገች ያለውን ሽግግር የሚያፋጥን ነው። ከቴክኖሎጂ ጎን ለጎንም የአረንጓዴ አሻራ መርሃ ግብር የኢትዮጵያን የደን ሽፋን በ6 ዓመታት ውስጥ ብቻ ወደ 23 በመቶ በማሳደግ ኢትዮጵያን የአየር ንብረት ለውጥ ተሟጋችና የአካባቢ ጥበቃ ተምሳሌት አድርጓታል። ከ48 ቢሊዮን በላይ ችግኞች መተከላቸው ያስገኘው ውጤትም ጠቅላይ ሚኒስትር አብይ አህመድ ለዘላቂ የደን ልማት የ2025 የስኬት ሽልማት እንዲበረከትላቸው በማድረግ የኢትዮጵያን አረንጓዴ ልማት በዓለም ፊት አድምቆታል። በሌላ በኩል በግብርናው ዘርፍ የተመዘገበው ታሪካዊ ድል በጉልህ ይነሳል። በስንዴ ምርት የምግብ ሉዓላዊነትን ለማረጋገጥ የሚያስችል አመርቂ ውጤት ተገኝቷል። በ2010 ዓመተ ምህረት 27 ሚሊዮን ኩንታል ብቻ የነበረው የስንዴ ምርት በ2017 ዓመተ ምህረት ወደ 280 ሚሊዮን ኩንታል ማደጉ ኢትዮጵያ በምግብ ራሷን ለመቻል የደረሰችበትን የከፍታ ደረጃ ያሳያል። ይህ ውጤትም ጠቅላይ ሚኒስትሩ የፋኦ ከፍተኛ የክብር ሽልማት የሆነውን የአግሪኮላ ሜዳሊያ እንዲቀበሉ አድርጓል። ከግብርናው ባሻገር የቱሪዝምና የከተማ ማደስ ስራዎች ኢትዮጵያንና የአፍሪካ ቀንድን ተመራጭ የዓለም የቱሪስት መዳረሻ በማድረግ ዘርፉ የሥራ ዕድል ፈጠራና የቀጠናዊ ትስስር ሞተር እንዲሆን አስችሏል። በአጠቃላይ በዲጂታል ፈጠራ፣ በአካባቢ ጥበቃ፣ በቱሪዝምና በግብርና የታዩት እነዚህ ድሎች ጠንካራ አፈጻጸም ያለው አመራር ሲኖር የሚገኙ ውጤት መሆናቸውን ያስመሰከሩ ናቸው። እነዚህ እውቅናዎች የግል ሽልማት ብቻ አይደሉም።
የአንድን ህዝብ ክብር ከፍ የሚያደርጉና የኢትዮጵያን የወደፊት የእድገት አቅጣጫ በጽኑ መሰረት ላይ የሚያቆሙ የላቀ የሥራ ውጤቶችም ጭምር ናቸው። ኢትዮጵያ ያላትን ዘርፈ ብዙ የባህል የቋንቋና የኪነ ጥበብ ብዝሃነት እንደ ሀገራዊ ጸጋ በመጠቀም መከፋፈልን የሚያስወግድና ዘላቂ የወል ትርክትን የሚያጸና ጠንካራ ህብረ ብሔራዊ አንድነትን ለመገንባት የሚያስችሉ ሰፊ የባህል ልማት ስራዎች እየተከናወኑ ነው። የባህል ልማት ለሀገር ግንባታና ለዘላቂ ሰላም መረጋገጥ የማይተካ ሚና ያለው ሲሆን የኢትዮጵያን ባለብዙ ቀለም ባህላዊ ውበት ለዓለም በማስተዋወቅ ረገድም ጉልህ ሚና ያለው ነው። ባልደረባችን ሄለን ተስፋዬ በጉዳዩ ዙሪያ ተከታዩን ትንታኔ ያጠናቅራለች። ኢትዮጵያ የሺ ዘመናት የታሪክ አሻራ የርዕዮተ ዓለም መነሻና የብዝሃ ማንነቶች ማህደር ሆና እዚህ ደርሳለች። ይህ የበርካታ ባህሎች ቋንቋዎችና እሴቶች ባለቤት ብቻ በመሆን የሚገለጽ አይደለም። ልዩነቶቿ እንደ ቀለማት ድርድር ተሰናስለው ውብ ጥበብን የፈጠሩባት ልዩ መልክ ናት። ዛሬ የጸና መሰረት ላይ መቆም የተቻለውም በዚህ ታሪካዊ ጌጥና ይህንን ውበት ተንከባክቦ ለነገው ትውልድ የማሻገር ታሪካዊ ኃላፊነት ውስጥ በመሆን ነው። ሀገራችን ኢትዮጵያ ያው የተለያየ ወይ ደግሞ ብዝሃ እምነት ያለበት ሀገር ነው። ብዝሃ ባህል ያለበት ሀገር ነው። ብዝሃ እምነታችን እኛን የሚነጣጥል ሳይሆን ተቻችለን ወይ ደግሞ በአብሮነት የምንኖርበት ሀገር ነው መሆን ያለበት። አንዱ የሌላውን ሃይማኖት ጠልቶ ሳይሆን አንዱ የሌላውን ሃይማኖት እያከበረ ሌላኛውም ደግሞ አንዱን ሃይማኖት እያከበረ የሚኖርበት ሀገር መሆን አለበት። ብዝሃነት አከበርን ማለት የእያንዳንዱ ባህል፣ የእያንዳንዱ ማንነት፣ የእያንዳንዱ ብሔር ብሔረሰብ ባህል፣ ታሪክ፣ ትውፊት፣ እሴት እንዲተዋወቅ እናደርጋለን። ይሄ ሲተዋወቅ የጋራና አብሮነት ይመጣል። ያ ምንድን ነው የሚያሳየው? ትንሿን ኢትዮጵያ ወደ አንድ ማምጣት ነው። ከመከፋፈል ይልቅ በአንድነት ላይ ዓይንና ልቡን እንዲጥል የአብሮነትን ኃይል እንዲረዳ ይህንን አይነት እሴቶች ላይ መስራት የግድ ይላል። ስፖርትን እንደ ድልድይ፣ ባህልን እንደ ማሰሪያ ገመድ በመጠቀም ወጣቱ የኢትዮጵያን ትልቅነት እንዲረዳና በጋራ የሀገር ፍቅር ስሜት እንዲገነባ የተጀመረው ጥረትም ለዚህ አጋዥ ነው። እንግዲህ ሃይማኖት አባቶች እና የሀገር ሽማግሌዎች፣ ትላልቅ ሰዎች ቅድሚያ ሊሰጡት ከሚገቡ ነጥቦች አንዱ የሰላም ጉዳይ ነው። ሰላምን ለማንገስ መጀመሪያ ፍትሃዊ መሆን ያስፈልጋል። ስለ ፍትህ ሁሉም ሃይማኖቶች ያዛሉ፣ ያበረታታሉ፣ ይገልጻሉ። በሌላ በኩል የነበሩና ያሉ ደግ እሴቶቻችንን ማስቀጠል አንዱ የሰላምና የአንድነታችን ምንጭ ነው። ሌላው ለአንድነታችን እና ለሰላማችን ዋናው መተሳሰባችንና መተዛዘናችን ነው። አገር ሽማግሌዎች ማለት የሃይማኖት አባትና የአባገዳዎች ማለት ለአገሪቷ መድኃኒት ማለት ነው። የግጭት መድኃኒት ማለት ነው እና ሽማግሌ ያላት ሀገር፣ የሃይማኖት አባቶች ያላት ሀገር፣ አባገዳዎች ያላት ሀገር አትፈርስም። ለምን? ለአገር ግንባታ ትልቅ ዋጋ አለው። እነዚያም ደግሞ ለትውልድ የተከበረችው አገር በልማት እና በለውጥ የሄደችው አገርን ለትውልድ ማስተላለፍ የሚቻለው የኛ ተሳትፎ ዋጋ አለው። ይሄ እኮ የሽማግሌዎች የሀገር አባቶች የሃይማኖት መሪዎች እኮ ዛሬ ሳይሆን ጥንትም ቢሆን ይቺ ሀገር እኮ ቁማ ለዚህ የደረሰችው በሀገር ሽማግሌዎች፣ በካህናት፣ በሼኮች፣ በእስላምና በክርስትና ኃላፊነት ባላቸው አባቶች እና በሀገር ሽማግሌዎች ምክር ነው እዚህ የደረሰችው። ወደፊት ደግሞ ከኛ ተቀብለው እንዲያራምዱና እንዲኖሩባት እንዲሰሯት ትልቋን ኢትዮጵያ እንዲገነቧት ከኛ የሚጠበቀው ድርሻ እጅግ በጣም ከፍተኛ ነው። በህብረተሰቡ ዘንድ ከበሬታና ተሰሚነት ያላቸው የሀገር ሽማግሌዎችና የሃይማኖት አባቶችም ደግሞ የዚህ ሰላም ግንባታ ግንባር ቀደም መሐንዲሶች ናቸው። አብሮነት ለትውልድ ማስረጽ፣ የሞራል መሰረቶችን ከመናድ መጠበቅ፣ የቆዩ የአብሮነት እሴቶች እንዳይሸረሸሩ ዘብ መሆን ለዚህ መድኃኒቱ ነው። የእነሱ የሰላምና የእርቅ ጥበብ ከወጣቱ ተነሳሽነት ጋር ተዳምሮ የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት ዋስትና መጠቀም ደግሞ ቀጣዩ ኃላፊነት ነው። ኢትዮጵያ ብዝሃነት ያላት ሀገር መሆኗን መቀበል ነው ከወጣቱ የሚጠበቀው። የመጀመሪያው ነገር ይሄ መልቲካልቸራል ዳይቨርሲቲው በኢትዮጵያዊ ማንነት ላይ አንዱ አንዱን መቀበል አለበት የሚለውን እሳቤ
መገንዘብ ያስፈልጋል። እሱን በጥልቀት መረዳት ያስፈልጋል። እኔ በሌላ ሰው አይን ምንድነኝ ብለን ስናስብ ሌላውን ደግሞ እንደዛ ለመቀበል መዘጋጀት እሱ አስፈላጊ ተፈጥሯዊ ማንነታችን ስለሆነ እሱ ከዛ ሲቀጥል ወጣቱ በሀገሩ ጉዳይ ላይ ንቁ ተሳታፊ መሆን አለበት። ልማት በወጣቶችም ተሳትፎ ነው የሚረጋገጠው። ወጣቶቹ የለማች ሀገር ለመቀበል ደግሞ አንደኛ የስራ ባህላቸው እንዲያድግ በባህል ውስጥ ይሰበካል። በባህል ውስጥ ማስተማር ትችያለሽ። ባህላችን መስራትን ያበረታል። ስንፋቀርና ስንዋደድ በሃይማኖትም በባህልም በሌላም መጋጨት የለንም ማለት እኩል አብረን የምንሄድ እንችላለን። ኢትዮጵያ የበርካታ ማንነቶች መገኛ እንደመሆኗ ህብረ ብሔራዊ አንድነትን ማጽናት ለሀገር ዘላቂ ህልውና ወሳኝ መሰረት ነው። ይህ አንድነት የሚገነባው ደግሞ ልዩነቶችን እንደ ጌጥ በመመልከትና ሁሉንም የሚያስተሳስር የጋራ ትርክት በመፍጠር ነው። በመከባበር ላይ የተመሰረተ አንድነት፣ በእውቀት ላይ የተመሰረተ ትውልድና በሰላም ላይ የተመሰረተ ሀገረ መንግስት በመገንባት ሂደት ውስጥ በትላንት ታሪክ ላይ የነበሩ ጥንካሬዎችን በመውሰድና በመካከላቸው ያለውን ወንድማማችነት በማጠናከር የበለጸገች ሀገርን እውን ማድረግ ይጠበቃል። ዜና ኢትዮጵያን በያላችሁበት ከኢቢሲ ዋናው ስቱዲዮ እየተከታተላችሁ ትገኛላችሁ። የፊታችን ግንቦት 24 የሚካሄደውን ምርጫ አስመልክተን ወዳዘጋጀናቸው ዘገባዎች ደግሞ እንሻገር። ምርጫ የዲሞክራሲያዊ ባህል መገለጫ በመሆኑ ኢትዮጵያውያን በሰባተኛው ጠቅላላ ምርጫ በነቂስ በመሳተፍ ለዲሞክራሲ ስርዓት ግንባታ የዜግነት ድርሻቸው ሊወጡ ይገባል። ግንቦት 24 ለሚካሄደው ምርጫ ታዲያ በመራጭነት ለመሳተፍ ስለመዘጋጀታቸው የሸገር ከተማ ነዋሪዎች ለኢትዮጵያ ቴሌቪዥን ገልጸዋል። ባልደረባችን ብርቱካን አስናቀ አነጋግራቸዋለች። ተከታተሉትና እንመለሳለን። የምርጫ ካርድ ከወሰዱት አንዷ እኔ ነኝ ከነ መላ ቤተሰቤ። ይህ ደግሞ ምርጫ ካርድ መውሰዳችን የምንፈልገውን ፓርቲ የሚጠቅመውን ፓርቲ ለሀገራችን ሰላም፣ ኢኮኖሚና አንድነትን ሊያንጸባርቅ የሚችለውን መንግስት ከመምረጥ አንጻር ትልቅ አስተዋጽኦ አለው። ይሄም ደግሞ ህብረተሰቡ ይጠቅመኛል፣ ይበጀኛል ያለውን ፓርቲ ከመምረጥ ወደ ኋላ ማለት የለበትም። ጥራዬ ፓርቲዎች ያው ቀስቀሳ ያደረጉ ነው። ህብረተሰቡ ደግሞ ካርድ የወሰደው ለሀገሪቷ ይበጃል፣ ጥቅም ያመጣል የሚለውን አይቶ መመረጥ አለበት። ለአንድ ሰው ካርድ ቫልዩ አለው። ስለዚህ ሁሉም ካርድ የወሰደውን ለራሱ የሚሆን መመረጥ አለበት። ነገን ልማትን የሚያመጣ ህዝብን የሚያቅፍ የተሰራውን ልማት እያንዳንዱ የተደረገውን እንቅስቃሴ እያየ ህዝቡ የራሱን ፍላጎት በዲሞክራሲ ማንም ሳያስገድዶ ራሱን በራሱ የሚያስተዳድር የሚያቀውን ስለሚመርጥ ዛሬም ነገም ህዝቡ ለመምረጥ ዝግጁ ነው። እኔ እንደ አንድ ዜጋ የምርጫ ካርድን የሚሆነኝን መንግስት ለመምረጥ የምርጫ ካርድ ወስጃለሁ። በወሰርኩኝ የምርጫ ካርድ የሚሆነኝን ፓርቲ ሀገርን ሊያሻግር የሚችል ፓርቲ መብትን ተጠቅሜ ለመምረጥ ተዘጋጅቻለሁ ማለት ነው። ሌሎች ህዝቦችም ዜጎችም ኢትዮጵያውያን ልክ እኔ ካርድ እንደወሰርኩኝ ሁሉ ካርድ የወሰዱ ዜጎች የሚሆናቸውን ሀገርን ሊያሻግር የሚችል መንግስት ሆኖ ራሱን መመስረት የሚችል ፓርቲ እንዲመርጡና የኢትዮጵያን ነገ ብሩህ እንዲያደርጉ በዚሁ ላሳስብ እወዳለሁ። የምናፍቃትን ኢትዮጵያ ማግኘት የምንችለው እኛ ዛሬ የራሳችን ድርሻ ማወጣት ስንችል ነውና የኔ ድርሻ ምንድነው የሚለውን ከእያንዳንዱ ህብረተሰብ ይጠበቃል። የሰላሙም የኢኮኖሚውም የአገር እድገትና ብልጽግናም የሚገኘው ከእያንዳንዳችን ማህበረሰብ ነውና የራሳችን ድርሻ ማወጣት የምንችለው ደግሞ መምረጥ ስንችል ነው። ሁላችንም በመምረጥ ድምጻችን በመስጠት ወደፊት የሚለውን መልእክት ለማስተላለፍ ነው። የወሰድነው ካርድ በጣም አቅም አለው። የተሻለ መንግስት ለመመስረት የነገዋን ኢትዮጵያን ብሩህ ለማድረግ ዋጋ አለው። መንግስት ለመመስረት ስለሆነ የሚመጣው መንግስት ደግሞ ኢትዮጵያን በሀገር ዙሪያ በዓለም ዙሪያ ተምሳሌት ሊያደርግ የሚችል መንግስት መሆን አለበት። ስለዚህ በእጃችን ላይ የያዝነው ካርድ ዋጋ ስላለው የሚሆነን የኢትዮጵያን ማሻገር የሚችል መንግስት መምረጥ እንዳለብን በግሌ ተገንዝቤ ያለው ሌሎችም ተገንዝበው ትክክለኛ መንግስት ለመምረጥ እንዲጠቀሙበት አሳስባለሁ። ፓርቲዎቹ ቀስቀሳ አረጉ። እኛም እንመርጠው እናውቃለን፣ ልጆቻችን መርጦ ያውቃሉ። ሁላችንም ካርድ የወሰድነው መመረጥ አለበት፣ ሳይመረጥ አይሆንም።
በሌላ ዜና የሲቪል ማህበረሰብ ድርጅቶች የወጣቶችን የምርጫ ተሳትፎ ለማጠናከር የግንዛቤ ስራ እየሰሩ ነው። ከነዚህ ውስጥ አንዱ የሆነው ሴፍ ላይት ኢኒሺየቲቭ የምርጫ ቦርድ ባዘጋጀው የስነ ዜጋና የመራጮች ትምህርት ማስተማሪያ ማኑዋል ላይ ወጣቶችን እያሰለጠነ ይገኛል። ከመራጮች ካርድ መውሰድ እስከ ምርጫ መሳተፍ ድረስ የሚሰጠው ይሄው ስልጠና ያላቸውን ግንዛቤ እንደጨመረላቸው ነው ሰልጣኞች ለኢቢሲ የገለጹት። መቅደላዊት ደረጀ ዝርዝሩን ይዛለች። የምርጫ ቦርድ ከሴፍ ላይት ኢኒሺየቲቭ ጋር በመተባበር ስለ ስነ ዜጋና የመራጮች ትምህርት ለ2018 ለሰባተኛው ጠቅላላ ምርጫ የስነ ዜጋና የመራጮች ትምህርት አዘጋጅቷል። ሴፍ ላይት ኢኒሺየቲቭ ወጣቶች ላይ የሚሰራ ነው። ከምርጫ ቦርድ ጋር የስነ ዜጋ ትምህርትና የስነ ዜጋና የመራጮችን ትምህርት እንድንሰጥ ፍቃድ ከምርጫ ቦርድ አግኝተን በመላው ሀገሪቱ ላይ የተንቀሳቀስን ትምህርት እንሰጣለን። ስፔሻሊ አሁን በቅርብ ቢሾፍቱ ከተማ ላይ እና አሁን ደግሞ ዛሬ እንዳያችሁት እዚሁ አዲስ አበባ ላይ ትሬኒንግ ወይም ስልጠናውን እየሰጠን እንገኛለን። እስቲ ኢትዮጵያ ውስጥ ስንት አይነት ምርጫ የሚያቅሰዋል? ሀገራችን ኢትዮጵያ እያደረገች ላለችው የዲሞክራሲ ስርዓት ግንባታ ውስጥ ወጣቱ ንቁ የሆነ ተሳትፎ እንዲያደርግ ነው የምናበረታታው። ምርጫን ፍሮም ስክራች እስከ መጨረሻው እስኪታወቅ ድረስ ይህን ምርጫ ኦቶሪቲው ስልጣኑ የምርጫ ቦርድ ነው። የምርጫ ሂደቱን በደንብ ተገንዝቤያለሁ። ዛሬ የተካሄደልኝ ኦሪየንቴሽን ስለ ምርጫው በጣም አሪፍ ነገር ነው። ስለ ዲሞክራሲ ምንነት እንዲሁም ደግሞ ኢቨን ስለ ምርጫ ቦርድ ራሱ ቦርዱ ምን እንደሚመስል አቋቋሙ፣ የተቋቋመበት አዋጅ እንዲሁም ደግሞ የተቋቋመበት ዓላማ ምን እንደሆነ በደንብ ግንዛቤ አግኝቻለሁ። እስቲ ጎን ለጎን ተነጋገሩ። ዲሞክራሲ ምንድን ነው? ስለ ምርጫ ያለኝ ግንዛቤ ከዚህ በፊት ከነበረው ስለ ምርጫ ቦርድ ያለኝን አመለካከት አውጦታል። ስለዚህ የተሰጠኝ ስልጠና በጣም ጠቅሞኛል ማለት ነው። እኔ ምርጫ ኃላፊነት ነው ብዬ ነው ማምነው። ኃላፊነት ከግዴታ ይበልጣል። ኃላፊነት ተሰምቶን ምርጫ ስንመርጥ በህይወታችን፣ በቤተሰቦቻችን እንዲሁም በሀገራችን ላይ ያለውን ስርዓት በእኛ እጅ ስር ስለሚሆን በኃላፊነት ብንመርጥ ዋጋ እንዳለው ነው የተረዳሁት። ምርጫ የዜጎች ፕራክቲስ የሚያደርጉበት ሁኔታ ነው። ምክንያቱም ህዝቦች ለዲሞክራሲ ግንባታ አስተዋጽኦ ማድረግ አለባቸው። እያንዳንዱ ዜጋ ለዲሞክራሲ ለሀገር ዲሞክራሲ ግንባታ አስተዋጽኦ ማድረግ ስላለበት ምርጫ ላይም መሳተፍ አለበት። ገበያ አካባቢ ህዝብ በብዛት የሚሰበሰብበት ቦታ ላይ በመሄድ ቅስቀሳ ነው ያደረግነው። ይሄ ቅስቀሳ ሰው ወጥቶ በምርጫው እንዲሳተፍ ነው። በዛ አይነት መልኩ ነው ያደረግነው። ሌላው ፈርስት ቮተሮችን ለማግኘት ተሞክረዋል። ትምህርት ቤቶች ላይ፣ ዩኒቨርሲቲዎች ላይ ፈርስት ቮተሮችን መራጮች፣ የመጀመሪያ መራጮች እስከዛሬ መርጠው የሚያውቁ ሃይስኩል ላይ እንደገና ዩኒቨርሲቲ ላይ ያሉትን ተማሪዎች በጣም ኢንካሬጅ እያደረግን ወደዚህ ምርጫ ወይም በዲሞክራሲ ስርዓት ግንባታ ውስጥ ንቁ ተሳትፎ እንዲያደርጉ ተንቀሳቅሰናል። ከዚህ በፊት 2 ምርጫዎችን ተሳትፍ ያለው አሁን ደግሞ ለዘንድሮ ምርጫ ደግሞ ዝግጅቱን ያው እየጠበቅኩ ነው ያለው። መምረጥ ስልጡንነት ነው። ኢትዮጵያ በምታደርገው የዲሞክራሲ ስርዓት ግንባታ ውስጥ አንድ ጠጠር ማስቀመጥ ጥሩ ነው። እሱም በመምረጥ ነው የሚለውን ሀሳብ በመስጠት አጠቃልላለሁ። ከኢቲቪ ዜና ኢትዮጵያ ጋር ናችሁ። ቀሪ ጉዳዮቻችንም ይቀጥላሉ። በአርባ ምንጭ ከተማ የሚከናወኑት የመሰረተ ልማትና የኮሪደር ልማት ስራዎች የከተማዋን የተደበቀ ጸጋ እየገለጡት ነው። እነኚህ ፕሮጀክቶች ታዲያ የአካባቢውን ማህበረሰብ ባህላዊ ይዘትና ማንነት በጠበቀ መልኩ እየተገነቡም ይገኛሉ። ትዕግስቱ ቡቼ በአርባ ምንጭ ከተማ የተጀመረው ሁለተኛ ዙር የኮሪደር ልማት ስራ የተለያዩ የመሰረተ ልማት ግንባታዎችን በማካተት እየተከናወነ ይገኛል። ከተማዋ ከተመሰረተች ረጅም ዓመታትን ብታስቆጥርም ዕድሜዋንና ታሪኳን የሚመጥን የልማት ስራ መስራት የተጀመረው ግን ካለፉት የለውጥ ዓመታት ወዲህ ነው ሲሉ የከተማዋ ነዋሪዎች ተናግረዋል። በአጭር ዓመት ላይ አርባ ምንጭ ከብዙ ድሪቶነት ወደ ነፃ የወጣች ነች ያለችው ይላል። ፊት ድሪቶ ነች። በቃ ውስጥ ጋር የተሸሸገ የተደበቀ ነገር በኮሪደር ልማት ወጥቶ ትክክለኛ እቅድ የታቀደበት ከተማዎች ወደ ትክክለኛ ጎዳና እንዲሄዱ የመንገድ ልማት፣ የኮሪደር ልማት፣ የሁሉም ልማት ከአፍ ባለፈ በሚቆጠር በሚዳሰስ ልክ በሚታይ ልክ እንደዚህ ብርሃን ወደ ብርሃን ከተማዋ የተጓዘች መሆኑን በእድሜ አይቻለሁ። ለውጥን በምትፈልገው ያክል ህብረተሰቡ በሚመኛት ያክል
ለውጥ ያልመጣት ከተማ ሆና ነው የቆየችው። ግን ለውጥ ማግስት አሁን መንግስት ከህብረተሰቡ ጋር ተቀናጅቶ እየወሰደ ያለው እርምጃ እያሰራ ያለው ልማት እጅግ አስደናቂ ልማት ነው። እነዚህ ፕሮጀክቶች የአካባቢውን ማህበረሰብ ባህላዊ ይዘትና ማንነት በጠበቀ መልኩ እየተከናወኑ መሆናቸው ደግሞ ለነዋሪዎች ልዩ ኩራትና ደስታ መፍጠሩንም ተናግረዋል። ከዚህ በፊት ያው መንገዶቹ እንደዚህ አልነበሩም። ብዙ ጭቃ ነበረ፣ አቧራ ነበረ፣ የእግር መንገድ የለም። አሁን በጣም ለውጦች አሉ። በጣም ደስ የሚል ስራ እየተሰራ እንደሆነ በጣም እኛም እንደ ነዋሪ ደስ ብሎናል። ቀጥሎ 5 ዓመት ላይም ከዚህ የተሻለ ብርሃን ነው እንግዲህ ይሄ አሁን አንደኛ መንገድ ላይ ነው ያለነው። ቀጥሎ ሁለተኛ፣ ቀጥሎ ሶስተኛ ጋር ሄዶ የኛ ከተማ እግዚአብሔር ፊትም ያደላት ከተማ ነችና በአጭር ሰዓት ላይ ወደ ብርሃን ትወጣለች። የአርባ ምንጭ ሁለንተናዊ እድገት በሁሉም ዘርፍ ለማረጋገጥ የተጀመረው ይህ የመሰረተ ልማት ስራ የጥራት መስፈርትና የፍጥነት ጊዜ ገደብ ተዘጋጅቶለት ወደ ስራ መገባቱን የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ ተናግረዋል። አርባ ምንጭ ሁላችን እንደምናውቀው በተፈጥሮ የታደለች በጣም ብዙ ጸጋ ያላት ከተማ ነች። ዙሪያው ላይ ብዙ ጸጋዎች አሉ። ቶፕ ቱሪስት ዴስቲኔሽን ስንል ባይ ኔቸር ተፈጥሮ በሰጣት ነች። አሁን ግን ስንጨምር ደግሞ በጣም ተመራጭ እንድትሆን እንሰራለን። በከተማ በፍጥነት እየተከናወነ በሚገኘው የኮሪደር ልማት ስራ ዘመናዊ ፕላዛዎች፣ የህዝብ መዝናኛ አደባባዮች፣ የስፖርት ማዘውተሪያ ቦታዎች፣ የወንዝ ዳርቻ ልማት፣ የአካባቢውን ቱባ ባህል የሚገልጹ ባህላዊ ተቋማት ግንባታዎች፣ የቱሪስት መዳረሻዎች፣ የህፃናት መዝናኛ ቦታዎችና የመሳሰሉትን በማካተት እየተሰራ ይገኛል። በልማቱ ለበርካታ የአካባቢው ወጣቶችና ዜጎች ሰፊ የስራ እድል መፈጠሩን የሚናገሩት ነዋሪዎች ልማቱ ይበልጥ ተጠናክሮ እንዲቀጥል ከከተማ አስተዳደሩ ጎን በመቆም የድርሻቸውን ለመወጣት ዝግጁ መሆናቸውንም ተናግረዋል። በመጨረሻም የውጭ ዜና የሩሲያ ፕሬዝዳንት ቭላዲሚር ፑቲን እና የቻይና መሪ ሺ ጂንፒንግ በቤጂንግ ያደረጉት ታሪካዊ ውይይት የሁለቱ ሀገራት ግንኙነት ከዚህ ቀደም ታይቶ በማይታወቅ መልኩ ከፍተኛ ደረጃ ላይ ስለመድረሱ አስታወቁ። መሪዎቹ የምዕራባውያንን የበላይነት የሚገዳደርና የባለብዙ ዋልታ የዓለም ስርዓት ለመመስረት የሚያስችላቸውን የጋራ ስምምነትም ተፈራርመዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወደ ቤጂንግ ያደረጉት ይኸው ጉብኝት የሞስኮና የቤጂንግን ስትራቴጂካዊ ግንኙነት ይበልጥ እያጠናከረም ሆኖ ታይቷል። ፑቲንና ሺ ጂንፒንግ በንግድ በቴክኖሎጂና በኃይል አቅርቦት ዙሪያ ከ20 በላይ አዳዲስ ስምምነቶችንም ተፈራርመዋል። መሪዎቹም በስብሰባው ላይ የቻይናው መሪ ሺ ጂንፒንግ ሀገራቱ እርስ በርስ ስትራቴጂካዊ ምሽግ በመሆን የአንድ ወገን ተጽዕኖ ፈጣሪነትንና ዓለም አቀፋዊ ጉልበተኝነትን በጋራ መከላከል እንዳለባቸው አሳስበዋል። በኤአይና በቴክኖሎጂ ዘርፍ በጋራ ለመስራትም ከስምምነት ደርሷል። ሁለቱ ሀገራት መሪዎች በኢኮኖሚው ረገድ ሩሲያ ለቻይና የምታደርገውን የነዳጅና የተፈጥሮ ጋዝ አቅርቦት ያለምንም መቆራረጥ እንደምትቀጥል ፑቲን አረጋግጠዋል። በዓመት 50 ቢሊዮን ሜትር ኪዩብ ጋዝ የሚያስተላልፈው አዲስ የመስመር ዝርጋታም የስምምነቱ ዋነኛ አካል ነው። የቻይናና የሩሲያ ጥምረት በአዲሱ የዓለም ስርዓት አሰላለፍ ላይ የራሱን ጠንካራ አሻራ የሚያሳርፍ ስለመሆኑ የፖለቲካ ተንታኞች በመግለጽ ላይ ናቸው። የተወደዳችሁ ለሰዓቱ ያልናቸው የዜና ኢትዮጵያ ጉዳዮቻችን እነኚህ ናቸው።